የቃልና የአቶ በኃይሉ ፍጻሜ። ዳግም እንግዲህ ቃልን እውነታውን እንድታወራለት ካደረገ በኋላ ሪከርድ በመቅዳትም ለፖሊሶቹ አሳልፎ ሰጠ። አቶ በኃይሉንም እንዲሁም ደግሞ ቃልንም በቁጥጥር ስር እንዲውሉም አደረገ። ብሌንን እንግዲህ ይዛ ልትሄድ ነበረችዋ ሴትም አመለጠች። ሰላም በእርግጥ እነዚህ ሁለት ሰዎች የሆነ ምክንያት የሆነ ግንኙነት እንዳላቸው ገምቼ ነበር። ቃልና እንዲሁም ደግሞ የብሌን እናት ተብዬዋ አዲሷ ስትልም ተናገረች። እቤት የተካሄደው ይሄ ነው ስትልም መሰከረች። እናም እስከ ዛሬ ድረስ ያሻት ሴት ልጅ ብለሽ ተቀብለሽ የምትንከባከቢያት ልጅ ሳይሆን ጠላትሽ ናት በማለትም ዳግም እውነታውን ተናገረ። በዚህን ሰዓት ሰላም የመጨረሻ ተናደደችና የምትበቀላቸው እናንተ ሳይሆኑ እኔ ነኝ በማለትም ዳግም ነገረችው። ዳግም ግን ሁሉንም ነገር አበራርቶ ለፖሊስ አሳልፎ በመስጠት በኃይሉንም እንዲሁም ቃልን በዛሬው ዕለት እስር ቤት እንዲገኙም አደረጋቸው። አሁን ብሌን የተናገረችው ነገር እንደገና የጸጸታት ይገኛል። አንተ ከሃዲ ከኔ አጠገብ ራቅ እያለች ዳግምን መታው ነበረ። ግን እውነት እሱ ጋር ቢኖርስ የሚልም ሀሳብ ነበራት። እናም ዛሬ እሱም የሚጸጽትሽን ነገር እያደረግሽ ነው፣ እኔ ላንቺ ብዬ ነው ሲልም የነገራት ነገር እንደገና ጸጸት እያቃጠላት ይገኛል። አሁን የብሌን አሳዳጊ እናትና እንዲሁም ደግሞ ብሌን እውነቱን ሲያውቁ የመጨረሻ ቀውጥ ያፈሉ። የብሌን አሳዳጊ ወይዘሮ ገነት እኔ ነኝ ልጄ፣ እኔ ነኝ ሁሉን እያመንኩኝ አሳልፌ ሳልሰጥሽ በማለትም ቀወጠችው። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ በጉጉት የምንጠብቀው ተወዳጁ አደራ ቀጣይ ፓርት ይዘን መጥተናል ማለት ነው። አቶ በኃይሉና ቃል ውርደታቸውን ተከናነቡ። እንግዲህ እስር ቤትም ይገኛሉ። አሁን ላይ ቃል የአቶ በኃይሉን ወንጀል ዘከዘከችው። ቃል እስር ቤት ስትገባ አቶ በኃይሉ ይህን አድርጊ ብሏት እንደነበረም ሁሉንም እውነታ ስትናገርም ፖሊሶቹም አቶ በኃይሉን ፈልገው እጅ ከፍንጅ እንዲይዙትም አደረጉት። በስተመጨረሻም እውነታውን ራሳቸው ዘከዘኩት። ቃልም በኃይሉ እዛ ቤት ገብተሽ የንብረቱ ወራሽ ከሆንሽ በኋላ 20%ቱን 25%ቱ ላንቺ 75%ቱ ለእኔ ይሆናል ብሎ ነበረ። በዚህን ሰዓት እኔም ሰላምን አስወግጄ ብሌን ደግሞ የእሷ ልጅ እንዳትሆን ጥረት አድርጌ ነበረ በማለትም ተናገረች። በዚህን ሰዓት ምን ማድረግ እንዳለባት እንኳ የማታውቀዋ ሰላም ግራ ተጋባች። የብሌን አሳዳጊም አሁን ላይ እንኳንም ለእነዚህ ለአረመኔዎች አሳልፌ ያልሰጠዎች ልጄ አሏት። እሷ ግን ብሌን የመጨረሻ አዘነች። እኔ ላይ ይህ ሁሉ ግፍ የሚሰራው ለምንድን ነው እማዬ? በማለትም እየየ ብላ ለቀሰች። ዳግም ደግሞ ገንዘባቸውን ለመውሰድ ስለፈለጉ ነው። እውነተኛ እናትሽን ካወቅሽ የእሷ ገንዘብ ይጠፋባቸዋል አላት። እውነተኛ እናቴ ማናት ግን ታውቃለህ? እንደ ዳግም አለችው። እሱን አላውቅም፣ የሆነ ጥቅም አላቸው ከእውነተኛ እናትሽ። እውነተኛ እናትሽን እንዳታቂ ያሳደገችሽን እናትሽን አገቱ፣ እንዳገትም አደረጉ። ቃልና በኃይሉ ግንኙነት እንዳላቸው አንቺ ራስሽ ታውቂያለሽ። ስለዚህ ሆን ብለው የተደረገ ነገር ነው። እናትሽን እንዳታገኝ ስለፈለጉ ነው ማንንም ሴት እያመጡ እናትሽ ናት እያሉ የሚያሰቃዩሽ አላት። በዚህን ሰዓት ብሌን የመጨረሻ ልቧ ደማ። እውነተኛ እናቴ የት ትሆኚ ተሰቃየውብሽ፣ ይህን ጉር ብታይ አለች። በዚህን ሰዓት እንግዲህ አቶ በኃይሉ ዳግም ላይ መጮህ ጀመረ። ፖሊሱም ስርዓትን ይዘህ መሄድ አለበት አንተ አጭበርባሪ ዱር እያለው ቃል ስለ በኃይሉ ሁሉንም ወንጀሉን ዘከዘከችው። እንዲሁም ደግሞ በእጇ ፊላሽ እንዳለ እና ያንን ፊላሽ ለሌላ ሰው ልትልክለት እንደነበረም ተናገረች። ምክንያቱም ብዙ ወንጀልና ብዙ ችግር የሰራባቸው ሰዎች ይፈልጉታል ብላም ተናገረች። እንደስ ይላትም መረጃ ልሰጥ እየታገልኩኝ በነበረ ሰዓት
ነው ይሄ ሁሉ የተፈጠረው። እናም ፊላሾ አለ ስትልም ፊላሾ አንቺ እንደታገኘችው አላት። ብሌን እውነተኛ እናቷን ልታገኛለች ቀን ተሰርቆ ተደበቀና በዛ ነው አለችው። ይገርማል አለ ዳግም። ገና ብዙ ጉድ ታወጫለሽ አይደል ሲላትም አዎ ተብሌን ክላስ ነው የወሰድኩት። ብሌን ደግሞ በዛን ሰዓት አቶ በኃይሉ ሊገላት አልነበር? አሳዳጊዋ እናቷን እንዳይገልባት ስለፈለገች ፊላሹን አውጥታ ፍራሿ ውስጥ አስቀምጣ ለባህሉ ትደውልለትና አግኝቼዋለሁ ናውሰር ስትለው ሰማሁ። ያንን አውጥቼ እኔ ደበቅኩት። ፊላሹን ሳየው የሱ ወንጀል ነው። አይገርም? አንቺ ኮፒ ብታረጊውም ዋናውን ፍላሽ ብትይዥውም እኔም ጋር ኮፒው አለ። ለምን ብትይ እኔንም እየዛተብኝ ስለነበረ። ስለዚህ ሁለታችሁም የወጣላችሁ ወንጀለኞችና አረመኔዎች ስለሆናችሁ ለእናንተ ምንም ርህራሄ አይኖረኝም በማለትም ጮኸባት። ዳግም እንደዛ አሳልፈ ትሰጠኛለህ ብዬ አላሰብኩም ነበር አለችው። እኔ እኮ አሳልፌ አልሰጠውሽም ራስሽ ስትለፈልፊ ብሌን ላይ ያደረግሽው ግፍ ሰላም ጋር ለምን እንደገባሽ ስትለፈልፊ ራስሽ ነሽ የተያሽው። ምን ላድርግሽ? የዚህ አይነት ወንጀለኛ ተባባሪ መሆን ነበረብኝ? ራስሽ ስታዋሪ ራስሽ በደበቅሽው ሚስጥር በገዛ አፍሽ ጎልጉለሽ አወጣሽው። ስለዚህ ምን ማድረግ አለብኝ አላት። እወክ የሆነ ነገር አድርግ ዳግም ስትለው ላንች ሳይሆን ለሚስኪኗ ብሌን ነው ማድረግም ካለብኝ የሷን ህይወት እያጨለምሽ የራስሽን ልታበሪ። አይሽ ውሸት ምን ያክል ዋጋ እንደሚያስከፍልና የራስ ያልሆነ ነገር ላይ ትኩረት ማድረግ ምን ያክል ስቃይ እንደሚበዛ ይሄ ነው። ገና ወጋችሁን ታገኛላችሁ። ስለ በኃይሉ ብዙ የምታውቀው ነገር አለ። ከኔ በበለጠ ብዙ መረጃ ስላላት ከሱ ጋር ተሻርካ እየሰራች ስለነበረ የብሌንን እናት ብቻ ሳይሆን በኃይሉ ደግሞ የኔንም እናት አጥፍቶ አለያይቶ ለ18 ዓመታት እናቴን በፍለጋ ላይ ይገኛለሁ። እናም የሌላ ሰዎችም እናቶችን ለያይተው እያሰቃዩ ይገኛሉ ሁለቱ። እና ደግሞ ብሌን እናት ነኝ ብላ የመጣችው አልማዝም በቁጥጥር ስር እንድትውልል ይፈልጋለሁ አለ ዳግም እንግዲህ በጣም ደስተኛ ሆነ። አሁን ብሌን ዳግም ላይ ሄዳ ተለጠፈች። ዳግሜ እወክህ ይቅርታ፣ እኔ ስሜታዊ ሆኜ እሷን እናንተን ለማጣላት እያደረገችው ነገር ነው። ስለዚህ እወክህ ይቅርታ አድርግልኝ፣ እኔ ደግሞ ስሜታዊ ሆንኩኝ አለችው። እሷ እንዳጣላችን ስላወቅኩኝ ነው። እሷ በነገር እንደሞላችሽ ስላወቅኩኝ ነው። እንደ ፍቅረኛ አስመስዬ አንቺ ስሜትሽ ቢጎዳም ግን ደግሞ ከእሷ እውነታውን ማወቅ ስለነበረብኝ አጠጥቼ እንድትለፈልፍ ያደረግኳት። በቃ አሁን ተረድችሻለሁ። አውቀሽ ፈልገሽው እንዳልሆነ ተረድችሻለሁ አላት። እኔ ነኝ የምሳሳተው፣ አንተ ሁሌም ትክክል ነበርክ ዳግም። እሺ አለችው። ብሌን ችግር የለውም አልኩሽ እኮ አንቺ ብቻ ተረጋጊ። የተፈጠረው ነገር ተፈጥሯል። አሁን በትክክል ያለውን ነገር የወደፊት ህይወታችንን ምን ማድረግ እንዳለብን ማወቅ ነው። ሳሚ ተብዬው በቁጥጥር ስር ታሏለ እኔንም ይፈልገኛል። ምክንያቱም የሱም ወንጀል እጄ ላይ ስላለ፣ ስለዚህ እሱንም በቁጥጥር ስር እንዲሁን ለፖሊሶቹ ወይም ደግሞ አንድ ነገር እኔና አንቺ ብንሆን እሱ ተጠያቂ እንደሆነ አድርገን ለፖሊስ እንናገራለን። ምንም አይነት እንቅስቃሴ ገንዘብ እንኳ እንዳያደርግ ባንክ ቤት ሁሉ እንዲከታተሉ ታደርጋለሁ። በኢቲኤም ገንዘብ ማውጣት እንዳይችል ሁሉ አደርጋለሁ አላት። በዚህን ሰዓት ብሌን በጣም ተደሰተች። የብሌን አሳዳጊ እንግዲህ በጣም ተገረሙ። አንተ ልጅ ለእኛ ከፈጣሪ የተላክልን መላክ ነህ። እውነት ምን እንደምልህ አላቅም። አመሰግናለሁ ልጄ አሉት። ተባረክም አሉት። ግዴታዬ ነው። ለምን ቢባል በእንደዚህ አይነት ህይወት ውስጥ እየተሰቃዩ ያለሁት እኔም ነኝ። እናቴን አጥቼ ለ18 ዓመታት በነጻነት ፈልጌ እንዳላገኛት ህይወቴን የእሷንም የኔንም አጨልመው የሚጫወቱ ሰዎች ናቸው። ስለዚህ ብሌን ላይ ተደገመ እና ደግሞ ብሌን ቢያንስ እንደኔ ነጻነቷን አጌታ አይደለም እየኖረች አለችው፣ እያሰቃየቻት ነው ቃል ከቤት ሆና። ስለዚህ
መጥፎ ነገራቸውን ማውጣት ነበረብኝ አለ። ብሌን በአለባበሷ ዳግምን ማርከዋለች። በጣም አምሮባት ቀሚስ ለብሳ የወላጅ እናቷን የተባለችውን አልማዝን እየጠበቀችበት ባለ ሰዓት ነበረ ወደ ውጭ ወጣችሁና በጥፊ የመታችሁ። እንዴት አባቷ ነው የምታምረው! ብሌኔ በጣም ታምራለች እያለ ተደስቶ ሳይጨርስ ነው ብሌን በጥፊ የመታችሁ። አቶ በኃይሉ እንግዲህ አልማዝ ጋር ደውሎ በደረቀ ሌሊት አንቺ እስካሁናለች ተጋድመሻል እያለ ሲለፈልፍ አልማዝ እውነታውን አይገርምም ምንድን ነው የምታወራው አለችው። ብሌን ስልኩን አንስታ በኃይሉ ይል ነበር ይቺ ሴትዮ ከዚህ ሰውዬ ጋር ምንድን ነው ግንኙነቷ አለችና ስልኩን አነሳችው። በዚህን ሰዓት በድንጋጤ አይኑ ፈጦ ቀረ። በእርግጥ አልማዝን አስጠንቅቋት ነበረ። አንቺ እንደምታስቢያት ምስኪን ወይም ደግሞ ጅል ትመስላለች፣ ግን ደግሞ ጅል መስላ በጣም አደገኛና እባብ ሰው ናት ብሎ ነበር ለአልማዝ ብሌንን። አሁን አልማዝ ላይ ትልቅ ችግር እንደሚፈጠርባት ስላወቀች አመለጠች። ቃል ግን ሁሉንም ጉብዳ ዝክዝክ አድርጋ ስላሳረፈቻቸው አቶ በኃይሉን በቁጥጥር ስር እንዲውል ሳሚ የሚባለውም በፍለጋ ላይ እንደሆነ ምንም ጥርጥር የለውም። ዳግም ያደረገው ነገር ትልቅ ጀብዱነት ነው። በዚህን ሰዓት ዳግምን አምና ብሌንን ለማስቀናት ዳግሜ ጋር ነው ማድረው ለሰላም የለችም ብለሽ ንገሪያት እያለች በቅናት እንድትንጨረጨር ያደረገችው ቃል በምላሹ ግን በእስር ቤት እንድትንጨረጨር ሆነች። እሷም በዚህን ሰዓት አሁን እፎይታ ተሰምቷት በደስታ ከዳግም ጋር ግንኙነቷን እንድትቀጥልበት በደስታ ማጣጣም ጀመረች ብሌን። አሁን ዳግም ለሷ እሷ ለሱ ሆነው ችግሮቻቸውን በአንድ ማለፍ እንዳለባቸው ከዚህ በኋላ የሚመጡ ነገሮችን በሙሉ እየተጣሉ ሳይሆን በመካከላቸው ሰው እንዳይገባ፣ ሰው ከገባም ሰውን ላለማዳመጥና ቦታ ጊዜ ላለመስጠት እርስ በርሳቸው ቃል ተገባቡ። በዚህን ሰዓት እንግዲህ ወደፊት መቀጠል እንዳለባቸውም ለብሌን አሳዳጊ ነገሯቸውን። ሰብስክራይብ ያደረጋችሁ